አላፊ ቆየውልክ ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያውሩ። ገባሻ? በብር ወታደር በብር ገዝቼ ቤተሰብ አስገድላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይ መንገደኛው ዝም ብሎ ሚቱ ያበራል። እባክህ ወንድሜ አንዴ ቆይ ስማኝማ፣ ልንገርክ ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ፣ የሆነ ነገር ብትሆን እኛ ሞራውን እንጠይቀዋለን። ችግር የለውም። ይስማውና ገባሻ? ይስማውና ላይክ እሱ መስማማቱን አለመስማቱን ለሱና ለይመች ነው እንጂ ለኛ አይደለም። ያስፈራርቶኛል። ማንም ሰው እየሰማው ከፍላለሁ። እነዚህ ቤተሰብ ሂዱና ግደሉልኝ ብሎ ሊቦት ተናግረዋል። ግደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለክ? ቪዲዮ ካመጣክ እኛ እንጠይቀዋለን። ቪዲዮ አለክ? ማስረጃ ላክልኝ ዋትሳፕ ላይ ቪዲዮ ላክልኝ ዋትሳፕ ላይ። እሺ እሺ ሀቢባ ኖ ችግር የለው። እኔ እቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትሳፕ ላይ እንጠይቀዋለን። ኤንወይ ሁለቱን ሀሳብ ልንገርሽና ሀቢባ ይስማ፣ በስነ ስርዓት አድርጎ ይስማ። ገባሻ? ቪዲዮ ይላክልሽ ኤኒ ታይም 24 hours አሉ። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ያለሁት። የትኛውን ሰዓት መምጣት ይችላለሁ። አንደኛ ሁለት አማራጭ እንሰጣቸዋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ዛሁን መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላው የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎችን ራሳቸው በቪዲዮ መጥተው ለህዝቡ ያብራራሉ። የራሳችን ጥያቄዎች አሉን እንጠይቃለን። ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩን። እች ነች መልሳችን። ገባሻ? ምክንያቱም እች ልጅ ኑራም ከሆነች በእጁ ላይ ነው ያለችው። የሆነ ነገር ሊያረጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አችልም። ምክንያቱም ቦታው በእነሱ ከለላ ስር ስለሆነ ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያውቀዋል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀናም ከነተላይም ከነይመችም የወጡ ገለልተኛ ወገን አድርገን በራሳችን ወገን። ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ ኖ እያልክ አይሆንም። ምክንያቱም የሰው ነብስ ነው። ጨርሻለሁ። ለዚህ መልስ በፍጹም ወላሂ ነው የምላችሁ። 7 ሰማይና 7 መሬት በፈጠረው እምላለሁ። አንድ ቀን ገብቼበት በስልኩ አላውቅም። ለምን? ስልኬን ያውቀዋል። ስልኬ ጭራሽ የመን ስልክ አይደለም የምጠቀምበት በፍጹም ተአምር። የመን አላለም የሳውዲ ያለው። አንተ የት ነህ? አንተ የመን ነህ? ጎረቤት ወላ የሳውዲ ወላ የዱባይ ወላ የየመን አልጠቀምም እኔ በፍጹም። አንድ ቀን 7 ሰማይ በፈጠረው እምላለሁ። አልዋሽ ግን እዛው ነህ። በአካል ያውቃሃል አይደል? በደንብ ትናንት በስቲያ 16 ሩካብ ትናንትና በስቲያ 16 ሩካብ አውርደንበት ይላል። አይደለማ ቀደም እኮ ተክላይ አንተ ቀደም ቆይ መጨረሻ 03 አንዴ ማሚ ቀደም አንተ በአካል እኮ አለቃ ካለቃይ ነው ብለከዋል። አንድ አለቃ ጋር ነው የምንሰራው እኮ ብለከዋል። ቀደም ረሳከው እንዴ ተክላይ? አይደለም እዛች ቦታ ነው ያለው አለኝ አይደለ? እዛች ቦታ አጠገብህ ነው ያለው አለኝ። ነው አይደለም? የቁጥሩ መጨረሻ ነግሮ አለቃችን ሲልክ የቁጥሩ መጨረሻ ነግሮ ሚስቴ ጽና ተክልዬ ስማይዶ አጠገብህ ነው ያለው አለኝ አይደለ?
አጠገቤ ከሆነ ያንን አጠገቤ ከሆነ የኔ አለቃ እሱም አለቃ ነው። ማወቅ ያለብሽ ነገር ይሄን አንድ ቦታ መነቀማው ነው። የሚያስተዳድሩት በአንድ ሰው የሚተዳደረው በዛ ሰው ስለሆነ ማለት ነው። ስለዚህ እዛች ቦታ ከሆነ ያለው አለቃዬን የኔ አለቃ ከሆነ እሱም አለቃ ነው። ስለዚህ በእሱ አድርጎ ይምጣ ያናግረኝ። ስለዚህ አንተን አሁን አጠገቤ ሆነ ያለው እና በህጋዊ መንገድ ምጣልኝ። እዛው አሉ በሱ አጠገቤ እዛው ያሉ የመኒዎቹ አበሾች አሉ። በረስ አርገህናል። እሺ ቆይ እዚህ ላይ ጠብቀኝ እስኪ። ቆይ እዚህ ጋር ጠብቅ እስኪ። ቆይ ተከለ በእናትህ አትሮጥ። ቆይ ሀቢባ ልስጥሽና ቁጥሩ ልስጥሽና እንደው በእግዚአብሔር ይሻሉ ልስጥሽና አሁን ደውይለትና ለአረቡ ማለት ነው የአባቴን ቀን ይስጠኝ። አሁን እኔ ከሱ ከአረቡ ጋር ልሂድና ተክሌ ጋር እንሂድ። በአንድ ጀዋል በራሴም ሆነ በሱም ሆነ ልግባለት። አረቡን ደውይለትና አቡ እንደዚህ አድርጉ። አቡ ሌላ ቁጥር ላይ ነው ስልክ ላይ ኖራት ይችላል። አቡ ፋኖ ይደውል። እሷ ለምን ሌላ ስልክ ስለሌላት አንተ ለአቡ ፋኖ ስተው ይደውል። አቡ ፋኖ አለው አቡ ፋኖ አለው። የመጀመሪያ ጊዜ ነግር ደውል ሳያደውል መጨረሻው 95 ደውልለት ሰይድ። እሺ ችግር የለም። ሌላ ስልክ አለኝ እደውላለሁ። ራስሽ እኔ እንድደውል ነው የፈለገው። ችግር የለም አመጣለሁ ስልክ። እኔ ይኸው ስልክ ዶን ወሪ። ነገር ግን ማነሽ? እሺ ንገ ቁጥሩን ማሚ እንዴት ነው የምትልክልኝ? ሳያላክልኝ በዋትሳፕ ቁጥሩን። እሺ ሀቢባ ቆይሽ አንድ ጊዜ ሰይድ ወረባቦ 95 መጨረሻው የከማልን ቁጥር ላክላት። ሀቢባ ወረድ ብሎ ነው። አንዴ ቆይ ጠብቁት። እኔ ምልክ አንተ አጠገቡ ኮንክ ማሚ ሄደክ ለምን ቪዲዮ አታበራም? አጠገቡ እንድናየው ያኬ ሀቢባ ቅድምም ለሰይድም በቀጥታ ደውዬለታለሁ፣ ለተስፋዬም ደውዬለታለሁ። አሜሪካ መሰለኝ ያለው ደውዬለታለሁ። ቅድም ሲነገር የነበረው መረጃ እያንዳንዱ ውሸት ነው። መስማት ካለበት ይስማ። ተክላይ ልጅቱን ባይኑ አላያትም። ሀናን ባይኑ አላያትም፣ አይኑም አላያትም። ሀናን ተክሌ ማለት ነው። ተክሌን የተጫወቱበት የራሱ ገፋር ናቸው። ገፋሮች መሪ ማለት ነው። ገፋሮች ማሜ ሲጀመር መች አየዋት አለ። ተክሌ እኮ ባይኑ አላያትም እኮ ሲጀመር እኮ ይገባኛል፣ አውቃለሁ። ይሄንን ስለማቅ ነው። አጠገቡ አይደለክ? ለምን አትሄድም? በእናትህ እኛ እሱን አላመንነውም፣ አንተን ነው ያመንክ። አንተ ሂድልን አጠገቡ። አሁን አጠገቡ አይደለክ? ሂድ ማሜ እኮ ያለው በአይኑ ባላየው ነገር የራሱ ሰዎች ናቸው ልጅቱን የያዟትኝ። ተክላይ ምን ቤት ነው? ለምን ልጆቹን የያዟትን አሳልፎ አይሰጥም? ለምን ይዋሻል ነው የሚለው። ማሜ በደንብ አዳምጥ። በቅርብ ርቀት የሚከታተለው ሰው ነው ማሜ። በነገራችን እንደኛ ሰው አይደለም። አቢባ አንድ ጊዜ እንደው በፈጣሪ ይዣችኋለሁ። እኔ መሐመድ ዘይን እባላለሁ። ለ9 ዓመት ንጽጽር ስሰራ የነበርኩ ነኝ። እየታወቅኩ ነው። በተለይ ግራ የምቀጥፍበት የምዋሽበት የለኝም። ሁለቱ ጓደኞች የተክሌ እኔ ጋር ነው ያሉት። የምን ንጽጽር ነው ማማ? ወደ ጎን አስቀምጪው። መኪ ግን ቁጥርህን ከላይ አላስቀመጥክልኝም። በምን ልደውልልህ? ተማም ለሁላችሁም ደውያለሁ። ሀቢባም ቤትሽ ስመጣ ቁጥር የለሽም። ተስፋዬን ደውዬለታለሁ። ከፈለግ ተስፋዬ የሚወጣውን ክፈትና ተናገር። አሜሪካ መሰለኛለሁ ደውዬልሃለሁ አይደለ? የትኛው ተስፋዬ ነው አሜሪካ? የትኛው ተስፋሽ አረርጌው ማሜ ፎሎ አድርጌ ያለው ፎሎ ባክ አድርገኝ። እኔ ቁጥሬን እሰጥሃለሁ፣ እናወራለን። በጣም ጥሩ። ቅድም ሲናገር የነበረው ነገር ሁሉም በሙሉ የእውነቴን ነው የምላችሁ። ምንም ነገር ውሸት ነው። እኔ ከተክላይ አንድ እውነት እመሰክርለታለሁ። እሱ ምንድነው? ባይኑ አላያትም። ነገር ግን ገፋር የሚባል አለ መሪ። የመሪ ብር አልሰጣቸው ይሁን የሆነ ጉዳይ ያላቸው በእነሱ ጉዳይ የራሱ ልጆች የሚያመጣቸው ከየትም ይሁን ከምንም የተክላይ ገፋር ነው። ተክላይ ጋር የተተናኮሉት ነገር ቢኖራቸው እንጂ ልጅቱን እዛ ያስቀሯት። ተክላይ ልጅቱን ባይኑም አላያት። ይውሰዷት፣ ይደብቁ፣ ጉድጓድ ያስገባት፣ ይግደሏት፣ ምን ይባሏት የሚያውቀው ጉዳይ የለም። እነዛ ለሱ ምስጥ ናቸው። ለተክላይ ምስጥ ናቸው እነዛ ሰዎች። ተክላይ ምንም አያውቅም። እነዛ ሁለቱ ገፋሮች ብቻ ናቸው
ተማ በዚህ መሰከረታለሁ። ሁለተኛ ገፋሮች ለምንድን ነው አሳልፎ የማይሰጠው? ማሜ የሱን ገፋሮች የምትይው ማሜ እኔ ማሜ ለምን ሄደክ? በእናትህ ቅርብ አይደለ? ካንተ ቅርብ ነኝ ጎረቤት ነኝ ያልከው በእናትህ ሂድልኝ። አቡ ይጋደላሉ እኮ እንደዛ እኮ መልስ ልሰጥሽ ነበረ። ከፈለግሽ ቤቴን ተጫኒና አዳም ነው ዝም ብሎ ማሄድ ቤቴን ተጫኒና ከፈለግሽ ቤቴን ተጫኒና ቪዲዮውን ታገኙዋለሽ ማለት ነው። ቤቴን ተጫኑትና ታገኙታላችሁ ነው የምላችሁ። ትናንትና ሂጄ ነበረ ከአረቡ ጋር ተደዋውዬ ባይዘውይ 91 54 መጨረሻ የሰጠሁት መስኡልያ ደላልን በሽል ካምል የሁሉም ኃላፊ የአረቦችም ሆነ ያኒ ሰዎች እኛን ኢትዮጵያዎችን ወደ ሳውዲ የሚጭንና ኃላፊው የሆሹ የመሬቱ ባልተቤት ዋናው ነው። ኦኬ እሱ ጋር ተደዋውሌ ሳበቃ ትናንትና ሂጄለታለሁ። ቪዲዮ ማየት ትችላላችሁ ተጭናችሁ። ከዛ ማንን እንዳገኘ ታውቃላችሁ? የዛሬ 3 ዓመት የማውቀው ኤርትራዊ ያገኘው አላ ኤርትራዊ ያገኘው። ከዛ ፀጉሬን በጣም ስላሳደኩኝ ነው አይደለም ብሎ ተጠራጥሮ ጠየቀኝ። አዎ ነኝ አልኩት። ምን አይነት ሰው ብትሆን ነው በአላህ እዚህ ጋር የመጣው? ቪዲዮውን ያኔ ፕሮፐርን ተጭናችሁ ማየት ትችላላችሁ። አላወራም። የተሆነው ሆነ ብቻ ተመለስኩኝ ወደ ሰፈሬ ወደ ቤቴ ተመለስኩኝ እንጂ ይጀልታለሁ። ተማም እኔ ግን እዛ ቦታ ያርኩት እውነት ለመናገር አረቡ ጋር ተነጋግሬ ነው። አረቡ ግን በኋላ ከዳኝ፣ ሸጠኝ። አረብ ሽጦኝ ያቅም ነበር። ትናንትና ሸጠኝ ማለት ነው። ተማም እንዴት ሸጠክ? አይተናታል የሚባልበት ቦታ ላይ አንድ ሰው መጥቶ እዚያ አካባቢ ይበለን ፖሊስን በሉት ሙሉ አካባቢውን ሄጄ እኔ እዛ ጋር ማስጨረስ እችላለሁ። እያንዳንዱን ነገር ቼክ ማስደረግ እችላለሁ። ነገር ግን ሐናን በዚህ ቀን አይተናታል የሚሉ ሰዎች በድምጽም በአካልም አይተናታል የሚሉ ሰዎች ይምጡ የሚል አንድ ስልክ ተሰጠ። እንደዛ ሄዳለሁ ኃላፊነት ወስዳለሁ ያለኝ ሰው አለ። ስሙንም ኦልሬዲ ስልኩንም ልኮልኛል። ሁለተኛ ነገር እነዚህ ነገሮች ሲከናወኑ እየመሰከሩልን ልጆች ደግሞ አሉ። ቅድም ሞኬም ሲልሽ የነበረው ኦሮሞዋ ልጅ መታ ስትነግረን እኔም ነበርኩኝ። አዎ እዛ ነበርኩኝ። እች ልጅ ኦሮሞ ነች ራሷን እንትን ትላለች ያለች ልጅ ነበረች፣ እዚህ መታ ነበር። ገባሽ አይደል? አሁንም ይሄ የሚሆነው ምንድን ነው? ልጅቷን አምጥተን ድጋሚ ከሰውየው ጋር ያለውን ነገር እንደዚህ የምትባል ልጅ ብለን ማሳየት እንችላለን። ገባሽ? ማገናኘት ይኖርብናል። ከዛ በተጨማሪ እነ የገጠር ልጆች ቅድምም ጥያቄ ማንሳት የፈለግኩት ያው በጀዋል አንድ ላይ ገብተን ነው ብለው ጠቅጠቅ ነው ስልኩ ብለው ነበር እንትን ያሉት አይደል? በጠቅጠቅ ስልክ 3 ሰው መግባት ይችላል ወይ? እሱንም እንደ አንድ ጥያቄ ያዙ። 3 ሰው ለማገናኘት በዚህ ቴክኖሎጂ ዘመን። ከዛ ባሻገር ዘመናዊ ስልኮች ነው የያዙት የሚለውን የገጠር ልጆች ደግሞ እዛ ጋር ያሉት ጓደኞቻቸው የሚገናኙባቸውን ነገሮች አላየህም ወይ? መልሰን ወደሱ እንመጣበታለን። የገጠር ልጅ ላይ ማለት ነው። አንተ ደግሞ የነበረውን ነገር አስረዳ። እነዛ ልጆች የያዙት ስልክ ስለ ሽፍቶቹም ስላለው ነገር እያንዳንዱ አሁን እኛ ከእያንዳንዱ ማስረጃ እየሰበሰብን እንደሆነ አያውቁም። እየወሰንን ነው እየመሰላቸው ያለው። እኛ ስንጠየቅ ግብአት ነው እያሰባሰብን ያለው። አንደኛ ቤተሰቦቿ ክስ እንዲመሰርቱ ትላንት ያደረግነው ሂደት አለ፣ የጠየቅናቸው ነገሮች አለ፣ እያደራጀን ያለነው ነገር አለ። የሆነ ቦታ ሄደን ስንጠይቅ ማስረጃና መረጃዎቹ ካልተጠናከሩ በስተቀር ይሄ እንትና ብሏል እንኳን ስንት ነገር ሰማሽ አንቺም ከትላንት ጀምሮ። እያንዳንዱ ቤትም እየሆነ ያለው ይሄ ነው። እንትና እንዲህ ያለች እንትና ትምጣ ሲባል ኢቭን የለጠፉት እንኳን ሰዎች በምን አይነት መረጃ እንደሚለጥፉ አይተሽዋል አይደለ? ስለዚህ አይተን ትክክለኛ ፍርዱን በመጀመሪያ ገለልተኛ መሆናችንን ማወቅ መቻል አለባቸው። ማንም ሰው በዘረኝነት ተወስኖ ሳይሆን የትችን ጉዳይ የኛም ጉዳይ ነው በሚለው ነው እየሰራን ያለ ነው። ስለዚህ ተረጋግተን የምናወራባቸው መንገዶች እነኛም ፒስ ኦፍ እየሆኑ እየተናደዱ እንትናን አልፈልግም ፈልጋለሁ በሚለው ነገር አይደለም። መጠየቅ ያለበት ሰው ሁሉም ይጠይቃል። መረጃ ያለው ሰው ያመጣል። ይህንን ጉዳይ ወደ ሚዲያ የሚምጣ እነሱም ባለቤት ይሆኑ። ዞሮ በየትኛውም ቅድም እንዳልኩት ልጅቷ ከቤቷ ወጥታ እቤቷ እስክትደርስ ድረስ ኃላፊነት የወሰደ ሰው አለ። ያ ነገር ባለመሆኑ ብቻም ተጠያቂ የሚሆነው አካል እንዳለ ታውቃላችሁ። ያንን ነው ቅድም ስጠይቅ የነበረው። ኖርማል ስራ ምንድን ነው የሚለው ነገር በራሱ ለብዙ እህቶቻችን መልስ ነው። ያልገባችሁ ነገር የፈራው ለምንድን ነው? ማይናገረው ለምንድን ነው? ስራዎቻቸው እንዴት ነው? እዚህ ጋር ያሉት እነዚህ የደላላት ቼኑ በራሱ
ዋናው ተይዞ የታገቱትም ወጡም የተባሉትም እየተሰራ ያለው ነገር መስመር ካልያዘ በስተቀር አሁንም እህት ወንድሞቻችን እንደሚሞቱና ከዚህ በላይም ደግሞ ታምር እንደሚፈጠር ማወቅ መቻል አለብን። አሁን ሀናን ከፊት አድርገን እኛ ሞታለች አልሞተችም አይደለም፣ በቂ መረጃዎቹን እያንዳንዱን ከዋናዎቹ እንስማ። እናንተ የላችሁም። አሁን እዚህ ጋር የመጡት ሰዎች ቀበርናት የሚሉት ሰዎች አሁን እስካሁን አልሰማናቸው፣ በድምፅ እንኳን ማለት ነው። ገባሽ አይደል? የቀበሯት የነኳት አፈር ያለበሷት ልጆች ሲጠየቁ በሚያወሩት ወሬዎች ምናቃቸውም ነገሮች አሉ። እነዛን አምጡልን ነው አንድ። ሁለተኛ እነኚህ ቀበርናት ያሉት ልጆች ቴክኖሎጂያቸውም ስልካቸውም በምናምንም የዘሄዱት ዘጠኞቹ ደግሞ ያያሉ እኮ አይደል? ስልክ ሲደዋወሉ መቼም እዛ ጋር አብረው ሲቀረጹ ምናምን የገጠር ልጅም ሊነግረን ይችላል። ኢትዮጵያም ያሉት ልጆች ሊናገሩ ይችላሉ። የተወከሉት አድራሾቹ ምን አይነት ስልክ ነው ያላቸው፣ በብር የተገናኙት የሚለውን በቀላሉ ሊመልሱልን ይችላል። ስለዚህ እኛ አፈር ያለበሷትን ነው አሁን ምን ፈልገው። ሁሉም ሄደው ዘጠኙም እኛን እዚህ ጋር ቆመዋልን፣ ከዛ በኋላ ሞታለች አሉን ነው የሚያቆመው ማለት ነው። እኛ የምንፈልገው ደግሞ ሞታለች የሚለውን ቃል ከእናንተ መስማት ብቻ ሳይሆን የቀበሯት ሰዎች መተው ያወሩ። የነገሯችሁ ልጆች እነማን ናቸው? ስማቸው ምንድን ነው? አድራሻቸው የት ነው? ምንድን ነው የሚሰሩት የሚለው ነገር ተረጋግጦ ከነሱ አንደበት ደግሞ የምንሰማውን ነገር እንድንሰማ ነው። ሁሉንም የምጠይቀው ግባችን ምንድን ነው? ኦልሬዲ እኛ እናምናለን በሚለው ነገር ውስጥ ነው መቆም ያለብን ወይስ ደግሞ እንዴት ነው መረጃዎችን አጠናክረን ይሄንን ጉዳይ ወደ ህግም የሚሄደው? ስለዚህ ይሄ አረብ ሀገር ያለው ማን ነው ሰው ዱባይ ያለውም ወንድማችን ያሱ እየተባበረን ያለው እዛ ቆንጽለዋል አይደል? እነዚህ ልጆች ሰዎችን ከፈሩ ኤምባሲ ሄደው እያንዳንዱን ነገር ለማስረዳት ህጋዊ ናቸው ወይ? መጀመሪያ ዋናዎቹ የተባሉትም ሁለቱ ተክላይም ያኛውም ማለት ነው ሄዶ እዛ ጋር ቃሉን ለመስጠት ህጋዊ ነው ወይ? ሌላውን ሰው ይፍራ፣ ሰዎችን ይፍራ። የመንግስት አካል ጋር ሄዶ ያንን ቃል የመስጠት ኃላፊነት አለበት ወይ? እነዛ አራቱ ልጆችስ የማቅረብ በማንኛውም ሰዓት ሲጠየቁ የማምጣት ይችላል ወይ? ምክንያቱም ተያይዘው አብረው እየሰሩ ከሆነ አምናቸዋለሁ እንደ እናቴ ልጆች ካለ ኢቭን የሀና ስልክ የት ነው? አሁን ማጋር ነው ያለው? ማን ነው ስልኩን የሚሰጠን? ንብረቷን የያዘው ማን ነው? ይሄ ዘመዳችሁ ቅርብ ከሆነ ኢቭን ማን ነው ይሄኛው የላካት? እንግዲህ የሚስቱ ያክስቱ ልጅ ነች አይደለ? ዘመዱ ነች። መቼም በስጋ እንኳን በዝምድናም ቢሆን ከባለቤቱ ይልቅ እኛ እንቀርብም ማለት ይህንን ነገር ተደፋፍኖ እንዳያልፍ ቤተሰብ ጋርና እዚህ ቤተሰብ ጋር ያለው ክፍተት በራሱ በምን ምክንያት ነው ይሄ ሊፈጠር የቻለው? እንደ ዘመድ ከሆነ የሚተሳሰቡት ያክስቷ ልጅ ከሆነች የሞተችው እንዴት ነው? አባትየው መምጣት አለበት ማለት ነው። ስለዚህ አባትየው መጥቶ የተባባሉትን ነገር እያደረግን ማጠናከሪያ ካልያዝን በስተቀር አሁንም ውሃ ቅዳ ውሃ መልስ እንዳይሆን እየሰጋው ነው ያለው። ስለዚህ እነዚህ ነገሮች ደውይላቸውና አራቱ መምጣት ይችላሉ ወይ? ሳውዲ ህግ ፊት ማለት ነው። ኖርማል ኤምባሲ ተጠርጣሪ ስለሆኑ ጉዳዩን ስለያዙት መጠየቅ ይችላሉ ወይ? አንድ ሁለቱ ልጆች ደግሞ መምጣትና እነሱም ራሳቸው መመስከር ይችላሉ ሰው ወይ? ሁለት አሁን ደግሞ ሀኒ ጋር ተደውሎ ስልኩ ይነሳል አይነሳም ወይ የሚለው ምክንያቱም ሌላ ጫጫታ እንዳይሆን ነው። አመሰግናለሁ። እነሱ ያሉት ዛሬ ካርድ ዘግቷል። ይህም ብቻ ልንገራችሁ፣ ይቅርታ ዛሬ ካርድ ዘግቶብናል። 4 ሰዓታት ነው ከእናንተ ጋር በስልክ ያወራ ነው። 2 ነው ካርድ የሞላ ነው። ተዋወር አሁን መውጣት አልችልም በዚህ ሰዓት። ስለዚህ ነገ ልጆቹን ቅድም በተባባልነው መሰረት 2 ቀበርናት የሚሉትንና ትግርኛ ተናጋሪዋን በሃኒ ቦታ የተቀየረችዋን እሷን 3ቱን በስልክ ይዘን እንመጣለን ብለዋል። በቪዲዮ አይደለም፣ በቪዲዮ አልተስማሙም። በቮይስ ብቻ እንደዚህ እንደዛሬው በድምፅ እንጂ በቪዲዮ አይደለም። ጉራጌዋም አለች፣ ኦሮሞዋም አለች። ሁለቱም ደግሞ አብረው ይመጣሉ። አቤት ካለው ነገር ላይ ሀቢባን ነው አንድ ጊዜ ሰይድ የናገርማ ሰይድ ሚወት አንስቻለሁ። አንተ ለ95 መጨረሻው ደውለት። ሰይድ ለ95 ከማል ማለት ነው ደውለት። ኦኬ ኢሳያስ ከሚደውል ተስፍሽ ከተናገረው በህይወት መኖሯና ባለመኖሯ በሁለት ጎራ አለ ያለው ከሁለት ህዝቡ የተከፈለ እንዳይመስላችሁ ከታየጻፋችሁ ተስፍሽ ያለው ያላመነው 2 ሰው ነው መጥቶ ሞታለች ብሎ የተናገረው። ድፍን የዓለም ህዝብ አለ ልጃችንን አምጡ እያለ ነው። እኛን ያሉን 2 ሰዎች ናቸው ሞታለች ያሉን። ይሄ ነው ተስፍሽን በሌላ ነገር እንድትዩ ስለማልፈልግ ነው። ይሄ ነው። ከዛም ሲቀጥል ግን አቡዬ
ነገ በቮይስን ሊያመጡ ነው የተስማሙት። እነሱ የሚስማሙበት እኛ እሺ ብለን የምንቀበልበት ኬዝ የለም። እነሱ ራሱ ኃላፊነት ስለሚወስዱ ሚኪዬ ይኸውልህ ሞታለች የሚባለውን ነገር 1% ቢሆን እኮ እኛ አንቀበልም። እኔ አልቀበልም። እኔ ራሴ ስናገር 1 ሰከንድ እኔ ራሴ ወክዬ ስናገር አንድም ሰው አስክሬኗን አየ የሚል እስከሌለ ድረስ ለምሳሌ ማጆሪቲ ኢዝ ራይት አይደል? አንተ አብዛኛውን ነው የምትወስደው። እነሱ ብቻ በአፍ ሞታለች ተክላይ እንኳን ራሱ ደላላው እንኳን መሞቷን አስክሬኗን ሳያይ በወሬ ሰምቶ ሞታለች አለ። እሺ ማን ነው አስክሬኗን ያያካል? የለም። በህይወት መኖሯን ግን ያካል መኖሯት በራሷ አባያ ነበራት፣ በጥቁር ልብስ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ ቢያ ስትወጣ ጣለችው ብላችሁ ነበር። አባያውን ኬት መጣ እሱ ጋር ድጋሚ ማንም እንደዛ ያለ ሰው የለም። እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና አቡዬ ከይቅርታ ጋር እሱን ልነግራቸው ቆይታሪ ቴንክ ዩ። አዎ እሺ። ሌላ ደግሞ ቪዲዮን የቀረጸው ማን ነው? አብረክ ነበርክ ቪዲዮ ሲቀረጽ? ተክሌ አብረክ ሄደካል? ማን ነው የቀረጸው ቪዲዮን? እዛች ቦታ አብረው እንትን ያረጋት ተበሯት ልጅ ነው ሄደው ቪዲዮ ቀረጽ። ኦኬ ጥሩ እሺ። ታዲያ አንዴ ቀበርናት ካሉ በኋላ ላይ ደግሞ ጠቅልለን በአባያ እዛው ነው የተውናት የሚለው ነገር ሁለት አይነት ነገር አይሉና ያው ቀብርህ አለሽ አቀባበሩ ምናልባት ቦታውና የተሽው ከሆነ በደንብ ጉዳይ ቦታ ብቻ ነው። አዎ እኔ በደንብ አይቼዋለሁ ቪዲዮውን። ስክሪንሾት አድርጌም ስክሪንሾቱን ለቻት ጂቢቲ ልኬለት ስክሪንሾት የሚታይ አይደለም። ከሞባይል ወደ ሞባይል ነበረ በዋትስአፕ ሃይቦሊንግ ቪዲዮ። እሺ ችግር የለውም እኮ ልጨርስልክ እና እሱን አንዴ ከቪዲዮ ላይ ስክሪንሾት አድርጌ እሺ እየሰማሁ ነው። ድንጋያማ ቦታ ነው። አዎ አፈር ተቆፍሮ ማፈር የማይገኝ ቦታ ነው። ሲጀምሩ ከሁለተኛ ደግሞ አብረ ቆፍራ ለመቅበር ራሱ በጣም አደገኛ ቦታ ነው። በመርከዝና በምን የሚታይ ቦታ ነው። ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ሳባ አድርገው አመቺ ቦታ አይተው በድንጋይ ከለላ አድርገው ቀጠልና ምኑ ነው እንጂ የሸፈነው ይሄ ተቀብሯል ሲሉ አፈር ቆፍሮ ወዛች ቦታ ቀብሯል። ኦኬ እሺ። የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሾት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ እንትልሻለሁ በውስጥ ነው ራሱ ሸር ለሚመለከተው አካል ራሱ ለማለት ማለት ለሚፈልጉተው ራሱ ሸር ማድረግ ትችያለሽ። አለክልሻለሁ የሚታየው ዛው አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ። ይህንን ቪዲዮ በስህተት ነው የተቀረጸው የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁም? የእሱ አይደለም አላላችሁም? በስህተት ያልተቀረጸ ስለሆነ እዛው ይቅርታ የምጠየቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ለዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ያንን ያሳያል ስለተባለ ስለዚህ ብዙ ኢንፎርሜሽን የለኝም። እንዴት አላውቅም። ግን አሁን ሰው ስጠይቅ ያ እስከነ ሰዓቱ ይለያል ስላሉ ለዚች ነው ተመስገን ልብዬ ቁጭ አልኩት። እሺ ተክሌ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታተላቸው ያለው። ምናልባት እነሱ ዋሽተውክ ቢሆንስ
አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው ባይኑ ስላየው ነገር ብቻ ነው። በስልክ የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓቱ እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጨውባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው አውዬ ለምንም ተአምር ውሸት ምንም አንድ ውሸት አልገባችበትም። ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል 10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልን ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ ባይኗ ያየቻት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን አስተሳሰሩ በዛው መንገድ አጣሩልን ብለው ያናገራት እንትን ነበረ። እንደውም በድምጿ ገብታ ነበረ ተባላ። ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ? አሁን ደውለህ ኮንፈረንስ ልታገናኘን ትችላለህ? ተጠይቃ ይኸውልሽ በረከት አብርሃ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃ ተብሎ እሱ በምን አይነት መንገድ ጠይቆ እንዳገኛት እሱን አናግረው ወይም እሱን አናግሩት። በምንድን ነው ያገኛት? እሷን ማግኘት ፈልገን ነው ብላችሁ ጠይቁት። እሱን ያናግራል። ኦኬ ድምጿን ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ። በምን መንገድ እንዳገኛት እሱ ይነግርሻል። ኦኬ ጠይቂ መሲ